ጥርሳችሁን ጽድት የሚያደርግላችሁና በተለይ በጥርስ ሽታ ለተቸገራችሁ ይሄንን ውህድ ለእናንተ ነው። ያለምንም የጥርስ ሳሙና ጥርሳችሁን እንደዚህ ሰርታችሁ ጽድት ማድረግ ትችላላችሁ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛ። ይህንን ቪዲዮ ስቀርጽ ያው በጨለማ ነው የቀረጽኩት፣ ምናልባት ጥራት ከሌለ ይቅርታ ማለት ነው። እና የመጀመሪያው ግብአቴ እዚህ ጋር ቁርንፍድ እጠቀማለሁ። በነገራችን ላይ ቁርንፍድ በጣም ብዙ ጥቅሞች አሉት ለጥርስ ሽታ እንዲሁም ደግሞ ሽታን የማጥፋት ኃይል አለውና እንዲሁም ጥርሳችሁ ካመማችሁ ራሱ ሲያማችሁ ቁርንፍድ በልታችሁ ወይም ደግሞ ይዛችሁበት የምታውቁ በጥርሳችሁ ኮመንት አድርጎልኝ በዚህ አጋጣሚ። ምክንያቱም ብዙ ሰው ጥርሱን ሲታመም ቁርንፍድ ይጠቀማልና በሀገራችን በተለይ በእኛ በገጠር አካባቢዎች እንደዚህ ጥርሳችን ሲያመም ምናምን ቁርንፍድ ያዥበት ይባላል እና በጣም ቁርንፍድ በጣም አሪፍ ነው፣ ወሳኝ ነው። ቁርንፍድ የተጠቀምኩት 2 ማንኪያ የሚሆን ቁርንፍድ ነው። ነገር ግን ቁርንፍዱን አምሸዋለሁ። ያመስኩት ደግሞ የቡና ማሽኔን እንዳይበላሽብኝ ነው ማለት ነው። እናንተ አለማመስ ትችላላችሁ። ታመሰ ማለት አይቻልም። አንድ ደቂቃ ነው እሳት ላይ ለብ ያደረግኩት ማለት ነው። ማሽኑ እንዳይሰበር ብቻ ያክል መታመስም የለበትም። እንዲሁም ደግሞ ትንሽዬ ለብ ማድረግም ትችላላችሁ። ማሽናችሁ የምትሰሩበትን እንዳይበላሽባችሁ፣ እንዳይሰበርባችሁ። ከዛ በኋላ እዚህ ጋር በቡና መፍጫ አምጥቼ ድቅቅ አርጋችሁ መፍጨት አለባችሁ። ቢያንስ ላም ማለት አለበት ልክ እንደ ቡና ማለት ነው። ምክንያቱም ጥርሳችን ላይ የምንጠቀመው ስለሆነ ዝቃጩ ወደ ጥርሳችን እንዳይገባብን እንጨት አይነቱ ወደ ዝቃጩ እንዳይገባብን ማለት ነው። ከዛ በኋላ እዚህ ጋር ፈጨውት። ከፈጨው በኋላ ግን በእንትን እነፋዋለሁ። መንፋት አለባችሁ። ነፍታችሁ ዱቄቱን ታወጣዋላችሁ ማለት ነው። ይሄንን እንደዚህ አድርጋችሁ ስትፈጩ ይሄንን ቁርንፍድ በነገራችን ላይ ለአንድ ጊዜ ብቻ አይደለም የምጠቀመው፣ ለብዙ ጊዜ ይሆናችኋል። እንደዚህ ትንሽዬ 1 ማንኪያ ቁርንፍድ ፈጭታችሁ አስቀምጣችሁ ለሌላ ጊዜም ትጠቀሙበታላችሁ ማለት ነው። ይሄውን በጣም ብዙ ነው። ምክንያቱም የምንጠቀመው ለጥርስ እስከሆነ ድረስ ብዙ አንጠቀምም፣ ትንሽዬ ነው የምንጠቀመው። አያችሁ ግን ሲፈጭ ግን በጣም ብዝት ነው ያለውና ስለዚህ እንደዚህ ነፍታችሁ በትንሽዬ እቃ አስቀምጣችሁ በምትጠቀሙ ሰዓት ብቻ አውጥታችሁ ትጠቀማላችሁ። ሁሌ ለምሳሌ መፍጨት ወይም ማመስ አይጠበቅባችሁ ማለት ነው። በዚህ አጋጣሚ ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። በተለይ 50% የምትሆኑ ኢትዮጵያኖች ናችሁ የምታዩኝና ስለዚህ ቪዲዮን ካያችሁልኝ አይቀር ምን ችግር አለ ሰብስክራይብ አድርጋችሁ ብታበረታቱኝ እና ቢያንስ ማስታወቂያ ብር ባይቆጥር ራሱ ቪዲዮን ላይክ ሼር አድርጋችሁ በቃ ሰብስክራይብ አድርጉልኝ። ያው ለኔ ይጠቅመኛል ብዬ አስባለሁ። ከዛ በኋላ የተጠቀምኩት 1 ማንኪያ የሚሆን ነው ቡና የተጠቀምኩት። ቡና አልኩኝ የቁርንፍዱ ዱቄት የተጠቀምኩት። ከዛ ፔኪንግ ሶዳ ተጠቅሜያለሁ። ፔኪንግ ሶዳ በነገራችን ላይ ብዙ ጊዜ መጠቀም የለባችሁም፣ ጥቅም እንዳለውም ጉዳት ስላለው ማለት ነው። ፔኪንግ ሶዳ ስትጠቀሙ ጥርሳችሁ ቢያንስ በሳምንት 2 ብትጠቀሙ በቂ ነው። ለምን አብዝታችሁ በየቀኑ የምትጠቀሙ ከሆነ ጥርስን ይበረብራል ማለት ነው። ጥርስ ስለሚበረብር አብዝታችሁ መጠቀም የለባችሁም። እና ሌላኛው የተጠቀምኩት የሩዝ ዱቄት ነው የተጠቀምኩት። የሩዝ ዱቄት ትንሽ ተጠቅሜያለሁ። ሌላ ደግሞ ትንሽዬ ሎሚ ብዙም አላበዛውም። ሎሚን በሚበዛ ሰዓት እንደዛው። ስለዚህ እዚህ ጋር የጥርስ ሳሙና አንጨምርም ማለት ነው። ከዛ ኮኮናት ኦይል ካላችሁ ኮኮናት ኦይል በጣም አሪፍ ነው። የጥርስ ሽታን እንዲሁም ደግሞ ሽታን ያጠፋል። ሽታው የጥርሳችሁ አፋችሁ ውስጥ የሆነ ደስ የሚል ሽታ እንዲኖረው ያደርጋልና ኩኪንግ ኦይል ካላችሁ ምንድነው የወይራ ዘይት ነው የኔ የተጠቀምኩት፣ የወይራ ዘይት ነው። እናንተ ግን ኮኮናት ኦይል ካላችሁ እሱም መጠቀም ትችላላችሁ ማለት ነው። ከዛ በኋላ ትንሽዬ ውሃ ጠብ አድርጌ ላም አድርገዋለሁኝ። በደንብ ደረቅም መሆን የለበትም፣ ድርቅም ሳይል በእንትኑ ማለት ነው፣ በስሱ ደርቅ ሲል ያው ስትጠቀሙበት እንትን አይልም። እንደነገርኳችሁ ነው። ከምንም በላይ ፒኪንግ ሶዳ እንዳታበዙ፣ እናም ደግሞ ሁል ጊዜ እንዳትጠቀሙ። ቢያንስ በሳምንት 2 ጊዜ እና በሳምንት 3 ጊዜ ከዛ መብለጥ የለበትም ማለት ነው። እንደነገርኳችሁ ነው። ምክንያቱም እኔ ራሱ ከጉግል ጋር እንትን ብዬ ነው አውርቼ ነውና ስጠይቀው እንደዚህ ይኸኛው ጉዳት እንዳለውም ጥቅም እንዳለው እንዲሁም ደግሞ ሌሎች ብዙ ዶክተሮች ደግሞ የሚያብራሩ አሉ። ስለዚህ አንዳንዴ የምንጠቀማቸው ነገሮች የሚጠቅሙ ቢሆንም ደግሞ በልኩ